የተፈጠረውን አይታችኋል። አዩ ምን እንዳለች ከሰይድ ጋር ምን እንዳሰቡ አይታችኋል ማለት ነው። ያውና እንግዲህ ከዚህ ሁላ ጭቅጭቅ ከዚህ ሁላ ነገር ያው እንግዲህ መጥቻለሁ። የመን ሁለተኛ ሀገሬ ናት። በጣም የምወዳት ሀገር ናትና ያው ወደሷ ተመልሼ መጥቻለሁ ማለት ያው ሰይድ ከዚህ በፊት ቪዲዮ ላይ አይታችሁ ከሆነ ያ ሱመያን ስታዩ ያዙልኝ ብሏል ማለት ነው። ንገሩኝም ብሏል። ስለዚህ አንዱ ቢያግተኝስ ደግሞ እናቴ ይከፍላሉ። እንደ ኢትዮጵያ አሳልፈው አይሰጡሽም የመኒዎች ማለት ነው ያው አረቦቹ። ስለዚህ ወደ አረብ እንጂ ወደ ሀበሻ የሚባል አንድ ሰው ናምነሽ አትጠጊ። ለማንኛውም ብትጠጊም ደግሞ ራስሽን ጠብቂ። ሰውን መጠራጠር አለብሽ። ሁሉንም ማመን የለብሽም እልሻለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። በያላችሁበት ሰላም ይብዛላችሁ እያልኩኝ ያው እንግዲህ ትላንትናም ዛሬም እህቴ ሱመያ በለቀቀች ቪዲዮ ላይ ትንሽ በቃ ቅር ነው ያለኝ፣ አሳዘነችኝ። የእናትነትን መስዋዕት እስከ ጥግም እየከፈለች ነው። ግን እኔ ቅር ነው ያለኝ እውነት ለመናገር ለዚህ ቆሻሻና ውሻ ቦታ ሰተሽ ወደ ሰናዓ መመለስሽ ትንሽ ቅር ብሎኛል። ግን በቃ በአጠቃላይ ድሮ እንደምልሽ ጀግና ሴት ነሽ፣ አድናቂሽ ነኝ። እኔ ብቻ ሳልሆን ሁሉ ሰው ይወድሻል፣ ያከብርሻል። ካንቺ ብዙ ነገሮችን ተምረናል ማለት ነው። ግን በቃ እኔ እንዳልኳችሁ ቤተሰብ ቅር ነው ያለኝ። ብዙዎቹ ደግሞ አስተያየት ስትጽፉ ማይቻለሁ። ኮሜንቶችንም ያው ዞር ዞር ብዬ እያነበብኩኝ ነበረ። ይሄን ሁሉ ሀብት አፍርታ ይሄን ሁሉ እያላት እንዴት ወደ የመን ለመመለስ አሰበች? ለምን ትመለሳለች ለምትሉ ያው ያላየ ብዙ ነገር ይፈርዳል። የኢትዮጵያን ኑሮ ያየ ያው ያውቃል። እንኳን ሁለት ልጅ ይዞ ወደዛና ወደዚህ መንከራተት በራሱ በጣም ከባድ ነው እውነት ለመናገር። ስለዚህ ያው በጣት ያው ማመልከት የተለመደ ነው። የኛ ሰው ምን ሆና ነው ምን ጎሏት ይሁን ምን ቸግሯት ሳይሆን እንዴ እንደዚህ ነበራት እኮ እንዴት ብላ እንደዚህ ትሆናለች? ሰው አንዴ ዝቅ ነው አንዴ ደግሞ ከፍ ነው። እሱ እንግዲህ በፈጣሪ ነው ሁሉም ነገር ማለት ነው። ግን እሷ ዘላን ዝም ብሎ ልቅ ሴት ብትሆን እኮ ልጆቹን ሰውየው ላይ ጥላ እንደፈለገች መሆን እንደፈለገች ሀገር ቀይራ መሄድ ትችላለች። ግን የእናትነትን ጥግ እየከፈለች ነው። ልጅ ያለው ያውቃል። እናት ደግሞ ማለት በጣም ከባድ ነው። ያው ሁሉ እናትም ባይሆን ለልጆቿ ብላ የሰውን አይን አይታ የሰው ቤት መስራ መንገድ ላይ ወጥቶ እስከ መለመን ያሉ እኮ አሉ። እሷም ደግሞ ይሄንን መስዋዕት ለመክፈል ያላት አማራጭ ልጆቿን ከመጣል ወደምታውቀው ሀገር ተመልሳ መስራትን መርጣለች። እኔ በጣም ነው ማደንቃት ከድሮም ማለት ነው። ግን ቅር ነው ያለኝ እውነት በጣም ነው የከፋኝ። ለምን ስንት አመት የለፋችበትን የሚጨፍርበት ሌላ ይሄ ነው የተሰማኝ እንጂ እሷ ጤናዋን ይዛ ወደዚህ መመለሷ ምንም ችግር የለውም። ግን እውነት የሚያውቃት ነው የሚያውቃት። እኛ እዚህ እንተዋወቃለን ሁሌ እንደምላችሁ። እንዴት ተሰርቶ እንደሚመጣ ደግሞ አረብ ቤት የሚሰሩ ልጆች ብዙም ማብራሪያ አያስፈልግም። ግን እንደ አዩ ደግሞ ዘላን ለሰው ሀብት ብሎ ወደ ሰው ትዳር ገብቶ መበጥበጡ ቀላል ነው በጣም። ግን እኛ ሰው ሀገር ላይ ብዙ ፈተናዎችን አይተን ነው ብዙ ነገር መስዋዕትነትን ከፍለን ነው እዚህ ጋር የደረስነው ማለት ነው። እና ግን እቺ ልጅ ሰርታለች፣ ተቀይራለች፣ ሁሉ ነገር አስተካክላለች። ግን በቃ የሆነ ነገር ሲስተካከልላችሁ ደግሞ በአንድ ጎን ሰይጣን የሚገባበት ጊዜ ይኖራል። ይሄው በቃ ሰይድ ደግሞ ወዳታለሁ አፈቅራታለሁ ነይ ምናምን ብለ ማስመሰል አይጠበቅብህም ነበር። ገባክ? እቺን ቆሻሻ ፍታት ተባልክ። ለልጆች የምታስብ ከሆነ ለምን አያንቱን አትፈታትም? በቃ እሷን ፈታ የራስህን ህይወት ልጆችን እስኪ በቃ አሁንም ራሱ ለሱመያ ክብር ካለክ ፍቅር ካለክ እሷን እንከባከባለሁ ብለ ከደመደምክ በቃ አዩን ፍታትና ወደ ሰነአናና እንደ ድሮአችሁ ኑሩ። እና እኔ ስለ ሱመያ ይሄ ነው ብዬ መናገር አልቻልኩም። እውነት ለመናገር እንደዚህ ልጅ ይዛ እስኪ ሻራ ለሻራ መንከራተት ነበረባት? ይሄ ለሷ ይገባት ነበረ? አይገባትም ነበረ? ይሄው ጓደኛውም ቢሆን እኮ ወጥቶ አደባባይ ላይ ንግስት አንላትም ካሁን በኋላ ለሱመያ ችግርሽ ነይና ፊት ለፊት ተናገሪ፣ ምን እንደሆንሽ ምን እንደጎደለሽ ምን ሆነሽ ነው ከሱ የምትሸሺ ነው ሚላት። የጎደላትንም ጎደሏንም ሙሉዋንም የምታውቅ እሷ ናት። ያው ከውጪ መፍረድ ቀላል ነው እንዳልኳችሁ።
በተለይ ያላገባችሁ ሴቶች ያላገባችሁ ወንዶች አትፍረዱ። እስኪ ነገ ምን እንደሚደርስ መሄድ አልፈልኩም ማለት ነው። ሰና በቀላሉ ስራ ማግኘት ብዙ ነገር መስዋዕት ከፈለ እዛ መሄድ አልፈልግም ማለት ነው። ምክንያቱም ሰናም ያው ሰይድ በቀላሉ ማሳሎን አለ ኑሮ አሎን አለ። ሁለት ልጅ ይዞ ከባድ ነው። ኢትዮጵያ በጣም ከባድ ነው። እንዳለችው እሷ ልጆቿን እንኳን ቢወስድባት ኢትዮጵያ ላይ ህግ የለም። እንግዲህ ህግ ምን አለ? ኢትዮጵያ በጣም ችግር ነው ያለው። የምታውቁት ታውቃላችሁ። ሰው ሀገር ራሱ ይሻላል። የመን ደግሞ ሱሜያ እንዳለችው ልጅ ለማሳደግ የሆነ ነገር በቀላሉ ማግኘት ሰው እንደሚያወራው አይደለም፣ ደህና ነው። ራስን እንኳን መቀየር ባትችሉ ለልጆቻችሁ መኖር አያቅታችሁም የመን ላይና እሷ ምርጫዋ ለዛ ነው። በቃ ሌላ ሀገር ብዙ ሀገር መርጣ መሄድ ትችላለች። ልጆቿን ቤተሰቧ ጋር ጥላ መሄድ ትችላለች። እሱ ላይ ራሱ ክፉና መጥፎናት ብትሆን ኖሮ እሱ ላይ ራሱ ወርውራ እንደፈለገች መሆን ትችላለች። ግን በቃ እንዳልኳችሁ የእናትነትን ጥግ እያሳየች ነው። ዝም ብሎ ደግሞ እዚህ ዩቲዩብ ላይ አፍ መክፈት ብቻ ምንም ጥሩነት አያስብልም። ዩቲዩብ ላይ ወጥቶ ማለቃቀስ፣ የውሸት ለቅሶ ማስመሰል፣ መዋሸት እንደ አያንቱ አይድረስባችሁ። ላንቺ ጭንቅላት ራሱ ቢኖርሽ እኮ እሷ ላይ ለምን ይሁን እኔን ለማግባት የሞከረው ለምንድነው ብለሽ እኮ ማሰብ ነበረብሽ። ግን አንቺ ያው አስበሽበት ተቅጢጥ አውጥተሽ ያኒ ካርታና ፕላኑን አጥንተሽ ነው ያገባሽ። ሁሌ እንደምልሽ ያው ለጥቅም ማለት ነው። እኔ በቃ እዚች ጋር ቅር ያለኝ ለሷ ብቻ እጅ ሰጥታ ሱመያ ወደዚህ ማምጣቷ ነው እንጂ ቅር ያለኝ እነሱ ጋር ሄደች አልሄደች ማፍሽ ፋይዳ። ለምን እሷ እንዳለችው ልጆቿ ይጎዱ እሷን ትጉዳ ምንም የሚታወቅ ነገር የለም። ለምን ልጅቷ በየሄደችበት መቀጣቀጥ ነው፣ በየሄደችበት ሰው ላይ መዝለል ነው እንደ ፌንጣ በቃ። ስለዚህ ጥሩ ውሳኔ ነው ያረግሽው ሱመያ ሀቢብቴ። እና አደል ላይ ደግሞ ሰው አይጠፋም፣ አንቺን የሚያውቅ አንቺን የሚወድ ሰው አይጠፋም። ስራም አታጭም ብዬ ተስፋ አረጋለሁ። በጸባይሽ ራሱ ማንም ያኖርሻል፣ ማንም ያስጠጋሻል። ግን ያው እንዳልሽው ደግሞ ብዙ ሰው ባትቀርቢና የኛን ሰው ሀበሻ የሚባል ራሱ ባታምኒ ደስ ይለኛል። ለምን አሳልፎ ነው የሚሰጡሽ ሀቢብቴ፣ እንዳታምኒ። አንቺን ጠንቃቃ ነሽ። ግን ያው ትንሽ ሰው ከሚያውቀው ነገር ላካፍልሽ ፈልጌ ነው እንጂ ከኔ በላይ አዋቂ ነሽ። ሁሉ ነገር የተራዳሽ ልጅ ነሽ። እንዳልሽው ደግሞ ከአደን እንዳትወጪ፣ ወደ ሰናአ መምጣት አታስቢ። ሰናአ ብትመጪማ ሰናአ እኮ ሀገርሽ ነው፣ ሀገር ምድሮ ነው የሚወድሽ። ግን ሰውዬሽ እንግዲህ ከዛም ከዚህም ስለሚተዋወቅ አንዱ ነው አሳልፎ የሚሰጥሽ። አረቦቹም ያውቁሻል፣ የሱ ሚስት መሆንሽም ማንም ያውቃል። ያው እስካሁንም ሚስቱ እንደሆንሽ ስለሚያውቁ ከልጆችሽ ላይ ደግሞ ሌላ ችግር ስለሚፈጠር ምንም የፈለገ ጥሩ ስራ አለ እንደውም ሰው ቢልሽ ወደ ሰናአ መምጣት አታስቢ። ብዙ ጓደኞች አሉ። ይሄ ሁሉ የተፈጠረ ደግሞ አንቺም ታውቂዋለሽ በጓደኞቹ ምክንያት ነው። አንድ ጥሩ ጓደኛ ቢኖረው ይሄ ልጅ ወደ ጉድጓድ ሲገባ እንደው ያድኑት ነበረ። ቤቱም የፈረሰበት ምክንያት በሱ ጓደኞች ነው። ችግር የለውም በቃ እሱ በፈጣሪ እጅ ነው ያለ ሁሉም ነገር። እና አንቺ አትከፊ ሀቢብቲ። በጣም ነው በቃ ያሳዘነችኝ እውነት ሱመያ ማለት ነው። ችግር የለውም ጤና አለሽ፣ ልጆችሽ ጤና አላቸው። ለ10 ዓመት የናፈቅሻቸው እናትሽ የሀገርሽን ምድር ራሱ በሰላም መርገጥሽ አንድ ትልቅ ነገር ነው። ስለዚህ ምንም አትከፊብኝ የኔ ውድ ጓደኛ ሱመያ። በቃ እኔ እንጃ እኔ በጣም ነው ያልኩት። ግን እውነት በቃ በጣም ነው የሆነ ጠንካራ ሴት ከድሮ ምል ነበረ። አሁን ደግሞ የባሰ ጠንካራ አስተዋይ ለማንም እጅ አልሰጥም ብላ ልጆቼንም ጥዬ እንጀራ እናት አላሳይ ብላ እንደዚህ ማረጋው በጣም በቃ ጥሩ ውሳኔ ነው። ለምን ለልጅ እናት ናት። ምንም ነገር ቢሆን እናት ናት። ባይበሉም ባይጠጡም ሳራሱ ለልጅ እንደ መድኃኒት አስቡት። ስለዚህ ልጆችሽን አለመጣል፣ ልጆችሽን አለመስጠት እኔ በጣም ደስ ብሎኛል። ግን ራስሽን ጠብቂ እናትዬ፣ ራስሽን ጠብቂ። ዘመኑ ተበላሽቷል። ሁሉ ሰው ተቀያይሯል። ዛሬ ሰው ነው ብለሽ የምትቀርቢው ሰው ነገ እንደ አውሬ ነው የሚቀየረው ማለት ነው የምፈልገው። ማንንም ድሮ አብረሽ የበላሽው የጠጣሽው ማንንም ይሁን አትመኝ። ልጆችሽን አሳልፈው ይሰጡብሽና ደግሞ በኋላ አንቺም ሌላ ችግር ነው የሚፈጠረው። ያው ልጆችሽን አተሽ መኖር እንደማቺ ይሄው እያሳየሽ ነው።
ለምን ሰው ከእናቱ በላይ የሚቀርብ እኮ የለም ለልጅ ያኔ። ስለዚህ እናቷ ጋር መጣል ትችል ነበር። እህቶቿ ጋር እንዳልኳችሁ ጨካኝና መጥፎ አስመሳይ ሴት ብትሆን ደግሞ ሰውየው ላይ ራሱ አባት ነው የት አባቱ ብላ ጥላ መምጣት ትችል ነበረ ማለት ነው። ስለዚህ ይሄን ሁሉ ስላልቻለች ብዙ መስዋዕት እየከፈለች ስለሆነ ሱመያ ዛሬም ነገም እንግዲህ እንዳልኩሽ እኔ በጣም አድናቂ ነሽ፣ በጣም ነው የምወድሽ። ካንቺ ጥሩ ነገርም ተመሪያለሁ እና ሰው እንደሚወድሽ እና እንደሚያከብርሽ ቢሆንና ከሰኢድ ጋር ነበራችሁ ያው እንግዲህ እሱ የፈጠረው እሱ ያመጣውን መቀበል ነው በጸጋ እንጂ ምንም የሚባል ነገር የለም። እና እኔም በጣም ነው የተሰማኝ። ያው ደጋግሜ ይሄን ቃል እየተጠቀምኩ ነው የሆነ ውስጤን ነው እንትን ያለኝ። እኔም ልጆች አሉኝ ነገ ምን እንደሚፈጠር ስለማላቅ በጣም ነው የከፋኝ። አይዞሽ ግን ሀቢብቲ ሁሉም ያልፋል በቃ። እና ሁላችሁም ደግሞ በጸሎት በዱዓ ከጎኗ ሆኑ። ያው የሰው ልጅ እንግዲህ ከሩቅ ሆኖ ነው የሚተዋወቀው። ቀርበን ደግሞ አንቺ መርዳትም ስለማንችል በዱዓ ነው የምንረዳሽ እልሻለሁ ሀቢብቲ። እና እየደጋገምኩ አደራ እምልሽ አሁንም ዛሬም ነገም በስተት እንኳን ከአደን እንዳትወጪ ልልሽ ፈልጋለሁ። ወደ ሰነአ መምጣት እንዳታስቢ፣ ብዙ ጠላቶች አሉ ታውቂያለሽ። ይሄ ነው አይልልም። ከቻልኩ በውስጥ አወራሻለሁ። ያው እንግዲህ በጣም ሩቅ ነው አደንና ሰነአ። አንቺን መርዳት ባልችልም በሐሳብ ግን ከጎንሽ ነኝ እልሻለሁ እናትዬ። እንኳን እኔ ማቅሽ በአካል ማያቁሽ ራሱ በጣም ተጨንቆ ስላንቺ ቋንቋውን እንኳን በስርዓት የማይሰሙ ራሱ የሆነ ትንሽም ቢሆን እየሰሙ እየጻፉልሽ ነው እያየው ነው። እውነት የሰው ፍቅር ይስጠን የሚባለው ይሄ ነው አንዳንዴ። ስለዚህ ምንም ማለት አይደለም። ወደ ሸቃላነት መለሳለሁ ምናምን ብለሽ ሳይሰማሽ ራስሽን ዝቅ አርገሽ እንደ ድሮሽ ሰራለሁ ብለሽ ራስሽን ማሳመን ራሱ እውነት አንድ ትልቅ ነገር ነው። ስለዚህ በዚህ አጋጣሚ ደግሞ ስራ የምትንቁ ሰዎችም ከሷ ብዙ ትምህርት ታገኛላችሁ ብዬ ተስፋ አረጋለሁ። ልጆችንም ወልዳችሁ ለምትጥሉት ሱመያ በቃ ብዙ ትምህርት ከሷ ማግኘት ይቻላል። ያው እቺ ልጅ በጣም ፍቅር የሆነች ልጅ ናት። ያኔ በሃይማኖት ማትለይ በዘር ማትለይ በቃ ከሁሉም በቃ ንጹህ ኢትዮጵያዊ ማለት ሱመያ ናት። ስለዚህ የሱመያ አድናቂዎች ሱመያን የምትወዱ እኔንም ደግሞ አበረታቱኝ። እህቴንም ያው በሐሳባችሁ አትለዩት ማለት ፈልጋለሁ። ለዛሬ እቺንኑ ነው ማውራት የመጣሁት። ብዙም ሐሳብ የለኝም። በቃ እኔ ይደብረኛል ስለነ ሱመያ እንትን ስል ለምን እቺ ሰይጣን ልጅ ስለ ህይወታቸውንም ስለበጠበጠች ስለሷ ራሱ ማንሳት በጣም ነው የምጠላች። አያንቱ የሚባል ማለት ነው ያው ስም ብቻ ነው። ስም መልከጥፉ በስም ይደግፉ ነው። እቺ መልክ አላት ግን ስሟ ደግሞ ያው ከሷ በላይ ሆኖብኝ ነው እላችኋለሁ ውዶችዬ። በቃ እቺን ለማለት ነው የመጣሁት እና ሱሜ ሀቢብቲ ባለሽበት እንግዲህ ሰላም ይብዛልሽ፣ ፈጣሪ ከተልሽ፣ ያሰብሽውን ሁሉ ይሙላልሽ ነው የምለው። ሌላ ምንም ማለት አልችልም። ያው ከሰው በላይ ደግሞ ላንቺ የሚያስፈልግሽ ፈጣሪሽ ነው። እሱ ነው እንግዲህ ከሁሉም በቃ ነገሮችን የሚያስተካክልልሽ። ምንም የምትፈሪ ነገር የለም። ያው አረብ ሀገር ሲባል ለሴቶች ብዙ እንትን ነው፣ መስዋዕት ይከፍላሉ። እንደ ኢትዮጵያ አሳልፈው አይሰጡሽም የመኒዎች ማለት ነው ያው አረቦቹ። ስለዚህ ወደ አረብ እንጂ ወደ ሀበሻ የሚባል አንድ ሰው አምነሽ አትጠጊ። ለማንኛውም ብትጠጊም ደግሞ ራስሽን ጠብቂ። ሰውን መጠራጠር አለብሽ፣ ሁሉንም ማመን የለብሽም እልሻለሁ። እንግዲህ ውዶችዬ በያላችሁበት እናንተም ሰላሙ ይብዛላችሁ። በሌላ ቪዲዮ ያለው ማለት ነው። ምክንያቱም እዚህ መጥቼ ስራ ፈልጌ ስራ ገብቼ ከልጆቼ ጋር ሆኜ ስራዬን እየሰራሁኝ ብኖር ይሻለኛል። ልጆችን ሰኢድ ወስዶብኝ ከምሰቃይ ለሱ ሰጥቼ ገና መልስልኝ አትመልስልኝ እንደገና ደግሞ ለያቸው ነገ ላያሳየኝ ራሱ ይችላል ማለት ነው። ስለዚህ ከዚህ በላይ ስለሆነ የምሰቃየው ሰኢድ ልጆችን ብሰጥ ስለዚህ የፈለገው ነገር ቢሆን እና ማለት ነው። እዚህ ራሱ መጥቼ ልጆቹ ትንሽ ቢንቢ ምናምን ነከስ አድርጎብኝ ነበር ማለት ነው። ላይ ደግሞ እዚህ ምዛም ስል አየሩ እየተቀያየረባቸው ነው። እዚህ ከሰና አደን ስመጣ ከአደን ኢትዮጵያ ሲሄድ አየሩ በጣም እየተቀያየረባቸው ከኢትዮጵያ ወደ አደን ስመለስ